አለ እግዚአብሔር ላድናቸው ምን አልኩኝ ወረድኩኝ። እግዚአብሔር ሊያድን ሲወርድ ላንጉዌጁ ቅባት ነው ያመጣው። ሙሴ ላይ ክብር አፈሰሰ፣ ሙሴ ላይ ቅባት አፈሰሰ። ስለዚህ ካልጮክ እያልኩ አንተም ነጻ አትወጣም፣ ትውልዱ አይፈታም። ስለዚህ ዛሬ እንዲህ ልለምነን እግዚአብሔር የሆነ የጸሎት የጩኸት መንፈስ ላያችሁ ላይ እግዚአብሔር ያስስባል። አሜን። በቃ ይሄ አማራጭ የለውም። በግልጽ ደግሞ እግዚአብሔር አዞናል፣ ጸልይ ብሏል። ጩህ ትሰራችሁ። ይህን ጻፉት ለምንጽፉ ሰዎች ኤርምያስ 33 ላይ እግዚአብሔር የሚገርም ቃል እኮ ለነብዩ ተናገረ። ወደ እኔ ጩህ። ምን ብለህ ትጮኻለህ? ኢንቫይሮመንቱን ይኸው ሁሉ ነገር ተመሰቃቅሏል። ቤተ ክርስቲያን የልማደኞች መሰብሰቢያ ስፍራ ሆናለች። የሃይማኖተኞች ልብ ያልተቀየረባቸው ብዙ ነገር ተይዞባቸው ያሉ በአጋንንት እስራር በጣም ብዙ ሰው በበሽታ ተይዘን ያለ ነው እና ያስጮህ እሪ ብሎ ነው እንጂ የሚያስጮህ። ስለዚህ እግዚአብሔር ለኤርምያስ ወደ እኔ ጮህ አለው። ከዛስ እኔም እመልስልሃለሁ። ምን አይነት ነገር ሲሆን አንተም የማታውቀው ታላቅና ኃይለኛ ነገር ምን እልሃለሁ አሳይሃለሁ። ስለዚህ መጮህ አለብን ማለት ነው። ካልጮህ ትልቅ ቅባት ወደ እናንተ ወደ እኔ ህይወት እንዳይመጣ በር የሚዘጋ ነገር። እስኪ እጮሃለሁ በሉ፣ ድገሙኝና እጮሃለሁ በሉ። እስኪ መልስ በሉ፣ እጮሃለሁ። ይሄ ስፒሪት ይፈልጋል። አየህ ቅባት የምትለው ነገር ወንድም ጋሼ ይሄ ጩኸት ይፈልጋል። ምን አይነት ጩኸት ከተባለ ያልተለመደ አይነት ጩኸት። እግዚአብሔር ይህን መንፈስ በእኔና በእናንተ ላይ ያምጣ። የማያርፍ መንፈስ በእኛ ላይ ይሁንልን። ስለዚህ መስ ይሄ ስፒሪት እኛ ላይ መሆን አለ የሚጮህ ወደ እግዚአብሔር ወይ መንፈስ ቅዱስ እንደ አይነት ስፒሪት እንደሆነ ታውቃላችሁ። የሚመቸው ሰው ካገኘ መንፈስ ቅዱስ ራሱ እንደ አይነት የጸሎት መንፈስ ነው። መንፈስ ቅዱስ ራሱ መንፈስ ቅዱስ ብትሉት the spirit of ይሄ ስለ ሰው የሚቃትት ግን አንዳንድ ጊዜ እስር ብሎ ሊቀመጥ ይችላል። ለምን? የሰውየውን ባህሪ ሳይሆን ስጋዊ ከሆነ ስለ ክብሩ ስለ ስሙ የሚቀጥል ይላል መንፈስ ቅዱስ። ከእንደዚህ አይነት ሰው ወክ አላደረግም። አንዳንድ ደግሞ መንፈሳቸው የሚቃትት ሰዎች ሲያገኝ ደስ ይለዋል። የምሬን እኮ ኢየሱስን ካያችሁ እንደ አይነት ስፒሪት ነበሩ፣ የሚቃትት መንፈስ ነበሩ። ኤኒታይም መንፈስ ቅዱስ የሆነ ምልጃ ሊያደርግ ቢፈልግ ኢየሱስ ይመቸዋል። የጸሎት ይወስዳል። እግዚአብሔር በጸሎት ህይወት ይባርካችሁ። ይሄ የማያልፍ መንፈስ ማለት ነው። ለእግዚአብሔር ረፍት የማይሰጥ መንፈስ እና እንጂ እግዚአብሔር ወደ ምድራችን ወደ እጅህን አሳየን እንጂ የሚል የአራተኛው ትውልድ አይነት መንፈስ በእናንተም ላይ እግዚአብሔር ይልቀቅባችሁ። ይሄ መንፈስ ያስፈልጋል። የማያልፍ የምልጃ የጸሎት የሚዋጋ ለጨለማው ዓለም አመፀኛ የሆነ ስፒሪት ማለት ነው። እምቢ አልገዛም የሚል መንፈስ ይሄ ስፒሪት ነው። አሁን ግን ብዙ ሰው እኔንም ጨምሮ ዶልዱመናል። ክራሽ የሆነ መንፈስ ነው የበዛው ላይ እውነት ሰው ከእግዚአብሔር ነገር ይልቅ ሌላ ነገር ነው የሚያስደስተው፣ ምድራዊ ነገር ነው እና እንደዛ አይነት ሰው ላይ ነው ቅባት የሚመጣው። እንደዚህ ሆኜ ነው እኔ ላይ ቅባት አይመጣም። ጌታ ምስክሬ። ለምን? ስንፍና ይዞኛል። እዚህ የተገለጠ እግዚአብሔር ትእዛዝ ነው። ታውቃለህ? ጸልዩ ብሎ ጮሁ። ስትጮሁ ምላሽ አለኝ እግዚአብሔር ብሎ ጮሁ ብሎናል። ግን መንፈሳችን በብዙ ነገር ታስሮ ብዙዎቻችን ኢንጆይ የሚያደርገን ቲክቶክ ነው። ብዙዎቻችን ስለ እኔንም ጨምሬ ትውልዱ እዚህ ጋር ወደ ሞት እየሄደ ነው። ቻው አይመለሱም። ባይዘ ጎብኝተው ሊመለሱ አይደለም ሲኦል ቢሄዱ ዴይሊ አሁን እንኳን ሰማ ነበር ስትሮክ አንዱን ገደለው ብሎ ማለት ነው። በቃ ወጣቱ ይሞታል። አሁን ኤቭሪባዲ በመኪና ላይ ያልቃል። ዊ ዶንት ኬር። የኛ ከበላን ያችን ሽሮ ከበላን ያንን ምግብ ከበላን ላይፍ ስኩል አይደለም። እግዚአብሔር የተኛ መንፈሳችንን ይቀስቅስ። የሆነ ቁጣ መንፈስ ቅዱስ ያስከባ። አዎ በቃ እግዚአብሔር ሰላማችሁ ይንሳችሁ። አዎ በቃ እምቢ የሚያሰኝ መንፈስ እግዚአብሔር የሚያስለቅስ መንፈስ። አዎ